ሰላም ጤና ይስጥልን አድማጭ ተመልካቾቻችን ነሐሴ 9 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ጀመጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት እንደተለመደው ወታደራዊ ዝርዝር የግንባር መረጃዎችን ወደ እናንተ አደርሳለሁ። በሰሜን ወሎ ዞንና በራያ ቀጠናዎች ከፍተኛ ኃይል ተከማችቶ በሚገኝበት እና ከፍተኛ ውጥረት ባለበት ቀጠና ዛሬ ማለዳ በከባድ መሳሪያ የታገዘው ውጊያ ነበር። የቦታ ለውጦች መኖራቸውንም የሚገልጹ መረጃዎች ወጥተዋል። ይህንን ተከትሎ ከወልዲያ ወደ መቀሌ የሚወስደው ዋናው መንገድ እስካሁን ድረስ ሙሉ በሙሉ ዝግ መሆኑን የሚገልጹ መረጃዎችን ጨምሮ በአካባቢው የትራንስፖርት እንቅስቃሴዎች መታገዳቸውን የሚያሳዩ መረጃዎች፣ የድሮን የከባድ መሳሪያ እንዲሁም ደግሞ የእግረኛ ስምሪቶችን የተመለከቱ ዝርዝር መረጃዎችን ከራያ ቀጠናዎች አደርሳችኋለሁ። እስከ መጨረሻው አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ሌሎች ተዛማጅ መረጃዎችም አሉኝ። እነዚሁንም ወደ እናንተ አደርሳለሁ። በቋሪት ባቸፈር በጎጃም ቀጠና ያገኘኋቸውን አሁናዊ መረጃዎች ወደ እናንተ አደርሳለሁ። በተለያዩ አካባቢዎች ወለጋም እንዲሁም ደግሞ ሌሎች ፖለቲካዊ፣ ዲፕሎማሲያዊ፣ ወታደራዊ መረጃዎች ተካተዋል። እስከ መጨረሻው አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። እንግዲህ ከያስኳቸው ዲፕሎማሲያዊ መረጃዎች መካከል አብይ አህመድ ከመንግስት የተነካ ብለው ከሱሉልታ፣ ከሰበታ፣ ከቡራዩ፣ ከለገጣፎና ከአዲስ አበባ ዙሪያ ከተሞች ወደ 4 ኪሎ የሚተሙ ወጣቶች ይኖራሉ ሲል ከአሁን በፊት ያደረገውን ንግግር የሚያስታውስ አሁን በኬንያ በአዲስ አበባ በሞቃዲሾ የሚገኙ የአምባሳደሮች መንግስታችን ተነካ በሚል መግለጫዎችን እያወጡና ጥሪዎችን እያቀረቡ ነው የሚገኙት። ከዚህ ባሻገር እንደዚሁ የጦር መሳሪያ ልምምድ ውስጥም ገብተዋል። እንግዲህ ዲፕሎማቶቹ በዓለም አቀፍ ትልልቅ መድረኮች ሲጠበቁ ክላሽ መፍታትና መግጠም ላይ ተሰማርተው ይገኛሉ። ይህንን ጨምሮ በዚህ ሰዓት እንግዲህ በርካታ መረጃዎችን ወደ እናንተ አደርሳለሁ። እናንተ እስከ መጨረሻው አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ወደ መረጃዎች ነው በቀጥታ የሚሄደው። ከያዝኳቸው መረጃዎች መካከል እንግዲህ በአምባሳደር ዲና ሙፍቲ ክላሽንኮቭ ሲፈቱና ሲገጥሙ የሚያሳይ ቪዲዮ በማህበራዊ ሚዲያዎች ከተሰራጨ በኋላ መነጋገሪያ ሆኗል። እንግዲህ አንጋፋው ዲፕሎማትና በኢትዮጵያ የውጭ ጉዳይ ሚኒስቴር እንዲሁም በተለያዩ ሀገራት በአምባሳደርነት ረጅም ዘመን ያገለገሉት አምባሳደር ዲና ሙፍቲ ክላሽንኮቭ መሳሪያ ሲፈቱ ሲገጥሙና ልምምድ ሲያደርጉ የሚያሳየው ተንቀሳቃሽ ምስል በማህበራዊ ሚዲያ ከተሰራጨ በኋላ የብዙዎቹ መነጋገሪያ ሆኗል። የቪዲዮ ይዘትና የተሰጡ አስተያየቶች እንግዲህ አነጋጋሪ ናቸው። ዋናው ጉዳይ እንግዲህ ከጀርባ ያለው የፈጠረውን ስጋት የሚያሳይ እንደሆነ ነው እየተነገረ ያለው። አምባሳደር ዲና ሙፍቲ ይህንን መሳሪያ መፍታትና የመግጠም ልምምድ ቀርጸው ያሰራጩበት ዋና ምክንያት ካለው ቀጠናዊ ሀገራዊ ሁኔታ አንጻር በተለይ የኔ የሚሏቸው ወጣቶች ጊዜው የመሳሪያ የሚገጥሙበትና ውትድርናን የሚቀላቀሉበት ጊዜ ስለሆነ ጥሪ ለማስተላለፍ እና ይህንን መልእክት በተለይ ለክላሽ መታጠቅና ራስን ማዘጋጀት የወቅቱ ወታደራዊ ጥሪና መንግስታቸው ካለበት ጭንቀት አንጻር ያደረጉት የማህበራዊ ሚዲያ ምስል እንደሆነ እየተነገረ ነው የሚገኘው። እንግዲህ ቪዲዮውን የተመለከቱ በርካታ የማህበራዊ ሚዲያ ተጠቃሚዎች አዛውንት እድሜ ላይ የሚገኙት አንጋፋው ዲፕሎማትና የሰላም የዲፕሎማሲ ንግግሮችን ማበረታታት ሲገባቸው መሳሪያ ሲፈቱና ሲገጥሙ መታየታቸው ኦህዴድ ብልጽግና ያለበትን ወቅታዊ ችግር ያሳያል ሲሉ ነው የገለጹት። በሌላ በኩል እንደዚሁ በሰሜን ኢትዮጵያና ወቅታዊ ወታደራዊ ሁኔታዎችና አጠቃላይ ቀጠናዊ ውጥረቶችን በተመለከተ በአመዛኙ አሁን እየተናገሩ ያሉት ዲፕሎማቶች የኦህዴድ አባላት የነበሩ ዲፕሎማቶች ናቸው። አሁን ኢትዮጵያን ወክለው በተለያዩ ሀገራት የሚገኙ ዲፕሎማቶች በኬንያ የአምባሳደር ባጫ ደበሌ፣ በሞቃዲሾ ደግሞ አምባሳደር ሱሌማን ደደፎ፣ በአዲስ አበባ አምባሳደር ዲና ሙፍቲ ናቸው እየተናገሩ ያሉት። ከሌሎች የኢትዮጵያን ማህበረሰብ ክፍሎች የተወከሉ ዲፕሎማቶች ወይም ደግሞ በውጭ ጉዳይ የሚሰሩ አካላት እስካሁን ድረስ ስለ ጉዳዩ የተናገሩት ነገር የለም። እንግዲህ ጉዳዩን በባለቤትነት ወስደው እየተናገሩ ያሉት ዓለም አቀፍ ጥሪ እያቀረቡ ያሉት እነዚህ የተገለጹት ዲፕሎማቶች ናቸው። እንግዲህ ምን ያክል ኦህዴድ ጭንቀት ውስጥ እንደገባና ጫና ውስጥ እንደወደቀ የሚያሳይ ነው። ከዚህ ጋር በተያያዘ አምባሳደር ሱሌማን ደደፎ በሞቃዲሾ የኢትዮጵያ ባለሙሉ ስልጣን አምባሳደር ካለው ወቅታዊ ሁኔታ ጋር ያለውን ችግርና ጭንቀታቸውን በተመለከተ ሁለተኛውን የትዊተር ጥሪ አስተላልፈዋል። ዓለም አቀፍ በማህበረሰቡ በተለይ የኤርትራን ጉዳይ ትኩረት እንዲሰጠው ዛቻና ማስፈራሪያዎችን ጨምረው ነው በትዊተር ገጻቸው ጥሪ ያስተላለፉት። በሰሜን ኢትዮጵያ በህወሓት በኤርትራ መንግስትና በፋኖ መካከል የተመሰረተውን አጠቃላይ ጥምረት በተመለከተ ከፍተኛ ስጋት ውስጥ መውደቃቸውን ነው ሱሌማን ደደፎ የገለጹት። ይህንን በተመለከተ እንግዲህ የህወሓት ክንፍ አመራሮች የስርዓት ለውጥ ጥሪያቸውን በግልጽ ማስተጋባት መጀመራቸው ከፍተኛ ስጋት እንደፈጠረባቸው በህዝብ የተመረጠውን የፌዴራል መንግስት በኃይል የማስወገድ ፍላጎታቸውን ህወሓቶች ይፋ አድርገዋል በሚል ይህንን ጥሪ እያቀረቡ ይገኛሉ። ይህንን ዓላማቸውን ለማስፈጸም ከኤርትራ መንግስት ሰፊ ወታደራዊ ትብብር መፍጠራቸውን ህወሓቶች አምባሳደር ሱሌማን ደደፎ ገልጸው
የኤርትራ ወታደራዊ አዛዦች፣ የደህንነት አባላትና ታንኮች፣ ከባድ መሳሪያዎች በትግራይ ክልል ውስጥ በግልጽ መንቀሳቀሳቸው በሁለቱ ሀገራት ድንበር መካከል ተግባራዊ የሆነ ህልውና እንደሌለ ያሳያል ሲሉ ገልጸዋል። በተጨማሪም የኤርትራ ሰራዊት በኢትዮጵያ ግዛት ዘልቆ በመግባት እስከ ራያ አላማጣ አካባቢዎች የሚንቀሳቀስ ሲሆን ከህዋትና ከፋኖ ጋር ጥምረትና ቅንጅት መፈጥሮ በፌዴራል መንግስቱ ላይ የተቀናጀ ወታደራዊ ጥቃት ለማድረስ ዝግጅት እያደረገ እንደሚገኝ ሱሌማን ደደፎ ገልጸዋል። ይህ የኤርትራ መንግስት በኢትዮጵያ ውስጥ ጉዳይ ያደረገውን ግልጽ ጣልቃ ገብነትና ሉዓላዊነት ድፍረት የፌዴራል መንግስት በሀገራዊ ደህንነቱን ለማስከበር ተመጣጣኝ እርምጃዎችን እንዲወስድ በወሰን አካባቢዎች አስተማማኝ የመከላከያ ቀጠና ወይም ደግሞ በፈር ዞን እንዲዘረጋ የሚያስገድደው እንደሆነ ነው የገለጹት። ይህ እንግዲህ ውጥረቱ እየተባባሰ የኤርትራ መንግስት ፈርሶ እንደ የመንና የሱዳን አይነት የመንግስት አልቦነትና የደህንነት ክፍተት ሊፈጥር እንደሚችልና ቀደም ብለው ባጫ ደበሌ እንግዲህ ኤርትራም መንግስት ይወገዳል፣ ኤርትራም ትፈርሳለች የሚለውን ንግግር አሁንም በማስፈራሪያና ዛቻነት አምባሳደር ሱሌማን ደደፎም ደግመውታል። በመቶ ሺዎች የሚቆጠሩ የኤርትራ ወታደሮች በቀጠናው ጽንፈኝነትና እንዲሁም ደግሞ ቅጥረኝነት ላይ ተሰማርተው የቀይ ባህርን ቀጠና ሊበጠብጡ ይችላሉ። ስለዚህ ዓለም አቀፍ ማህበረሰብ ትኩረት እንዲሰጠው በሚል ጥሪ አቅርበዋል። አምባሳደር ሱሌማን ደደፎ የኤርትራ መንግስት በኢትዮጵያ ውስጥ የሚያደርገውን አደገኛ ጣልቃ ገብነትና የቀጠናው ሰላም የሚያናጋ እንቅስቃሴ በአስቸኳይ እንዲያቆም ጥሪ ሲያቀርቡ የአስመራ አስተዳደር ሰራዊቱን ከኢትዮጵያ ግዛት በመሰብሰብ ከቀጠናው ሀገራት ጋር ለሰላምና ለስምምነት በጋራ እንዲሰራ አሳስበው ሁኔታው አሳሳቢነት በመገንዘብ የፋኖ የህወሓት አመራሮች እንዲሁም ደግሞ የኤርትራ መንግስት ከያዙት እንቅስቃሴ እንዲመለሱ እንደዚሁ ተማጽኗቸውን አቅርበዋል። ከዚህ ጎን ለጎን ዲፕሎማሲያዊ መፍትሄዎችን እንዲያስቀድሙ እንደዚሁ ጥሪ አቅርበዋል። ሁኔታው ሳይበላሽ ይላሉ ቃል በቃል ሁኔታው ሳይበላሽ ፕሬዚዳንት ኢሳያስ አፈወርቂ ሰራዊታቸውን ከኢትዮጵያ ግዛት በአስቸኳይ እንዲያስወጡ፣ ከጣልቃ ገብነት እንዲቆጠቡ ከፍተኛ ዲፕሎማሲያዊ ጫና ዓለም አቀፍ ማህበረሰብ እንዲያደርግባቸው ጥሪ አቅርበው በተመሳሳይ መልኩ ደግሞ በአስመራ ሊከሰት የሚችል ማናቸውንም የኃይል ክፍተትና የስደተኞች ፍልሰትን ቀድሞ ለመቆጣጠር በቂ ዝግጅት ሊደረግ ይገባል የሚል ጽሁፍ ነው ያስተላለፉት። እንግዲህ ቀጠና ሁኔታውን በተመለከተ ምን ያክል እንግዲህ ጫና ውስጥ እንደገቡ ነው ሶስቱም አምባሳደሮች አምባሳደር ዲና ሙፍቲም ባጫ ደበሌም እንዲሁም ደግሞ ሱሌማን ደደፎ የሚገልጿቸው ጉዳይ ኤርትራን መንግስት እናፈርሳለን የሚል ነው። በዚህ በኩል እንግዲህ የኤርትራ ቃል አቀባይ የማነ ገብረ መስቀል ከሁለት ቀናት በፊት በሰጡት ምላሽ የጦራቸው ወደ ኢትዮጵያ እንዳልገባና በሱዳን በሶማሊያ ቀጠናዎች በአንጻሩ የብልጽግና መንግስት በቀጠናው የሰላምና የመረጋጋት ቀውስ እየፈጠረና ከኤርትራ ደቡባዊ ግዛት እና አካባቢዎች የባህር በር ለማግኘት የሚያደርገው እንቅስቃሴ ስጋት እንደፈጠረባቸው መግለጻቸው ይታወቃል። እንግዲህ ወደ ሌሎች መረጃዎች ሳልፍ ደግሞ እንደዚሁ በፋኖን አደረጃጀት በተመለከተ በተለይ የፋኖ አደረጃጀቶች ወደ አንድ እንዲመጡ ድጋፍ ሲያደርጉ ሲያስተባብሩ ከነበሩት መካከል የቀድሞው ባለስልጣን እንግዲህ በደርግ ዘመን ማለት ነው፣ በኋላ ደግሞ በዓለም አቀፍ ጉዳዮች አማካሪ የህግና የፖለቲካ ባለሙያ ሻለቃ ዳዊት ወልደ ጊዮርጊስ ከ58 በላይ የኢትዮጵያ ብሔር ብሔረሰቦችን ያቀፈ አዲስ የጥምረት ኃይል እየመጣ እንደሆነ ለኢትዮ ፎከስ ገልጸዋል። ታዋቂው ፖለቲከኛና የህግ ባለሙያ ሻለቃ ዳዊት ወልደ ጊዮርጊስ በደህንነት ጉዳዮች ላይ ያው በዓለም አቀፍ ተቋማት እየሰሩ እንደሆነ ይታወቃል። ከፋኖ ጎን የሚሰለፉ ከ58 በላይ የኢትዮጵያ ብሔር ብሔረሰቦችን ያካተተ ሰፊና ግዙፍ የተባለ ጥምረት ኃይል ይዘው እየመጡ እንደሆነና ይህም በቅርብ ቀናት ይፋ እንደሚሆን ከተለያዩ ተሳታፊዎች ጋር በተደረጉ መግባባቶች ላይ ስምምነት መደረሱን ገልጸዋል። ይህ አዲስ ጥምረት ከፋኖ ጋር በመቀናጀት በሀገሪቱ የተደቀነውን የመፍረስ አደጋ ለመቀልበስና የአንድ ቡድን የበላይነትን ለማስቀረትና መሰረታዊ እንዲሁም ደግሞ ስር ነቀል የፖለቲካና ሀገራዊ ለውጥ ለማምጣት ያለመ መሆኑን ሻለቃ ዳዊት ገልጸዋል። ሻለቃ ዳዊት ከህወሓት ጋር የሚደረግን ጥምረት ኮንነዋል። ማንኛውም አይነት ከህወሓት ጋር የሚደረግ ጥምረት ህወሓትን ከትላንት ስህተቱ ያልተማረና የአማራን ኃይል ወደ ተከታይነት የሚያወርድ እንጂ አዋጭ ስትራቴጂነት የለውም ሲሉ ስጋታቸውንም ገልጸዋል። የአማራ ኃይል ከህወሓት ጋር ጥምረት ከመፍጠር ይልቅ ራሱ ወሳኝ ኃይል ሆኖ የሌሎችን የምስራቅ፣ የደቡብ፣ የመካከለኛው ኢትዮጵያና የሌሎች አካባቢ ኢትዮጵያ ኃይሎችን በማሰባሰብ የፋኖ በአንድ ህብረት ስር እንዲቆሙ ማድረግ እንዳለበት አሳስበው በዚህ ቀጠና ከህወሓት ጋር የሚደረገው ትብብር ግን አክሳሪ እንደሆነ ስጋታቸውን ገልጸዋል። ከዚህ ጋር በተያያዘ እንግዲህ 58 የኢትዮጵያ ብሔር ብሔረሰቦች በደቡብ ምዕራብ ኢትዮጵያ በምዕራብ ቀጠና ያሉ ኃይሎች እየተሰባሰቡ ያሉበት ኃይል ይፋ መሆኑን ተከትሎ እንግዲህ ሙሉ ቃለመጠይቅ እንደዚሁ እንደሚሰጡ ገልጸዋል። ወደ ሌሎች መረጃዎች አልፋለሁ። ትብብር ለኢትዮጵያ በአበሽጌ ወረዳ በጉራጌ ዞን የተፈጸመውን ግድያ የሚያወግዝ መግለጫ አውጥቷል።
ትብብር ለኢትዮጵያ አንድነት የሶስቱ ፓርቲዎች ጥምረት ማለትም እንግዲህ የኢሃፓ የእናት ፓርቲና የመኢአድ ጥምረት በማዕከላዊ ኢትዮጵያ ጉራጌ ዞን አበሽጌ ወረዳ በንጹሃን ወጣቶች የተፈጸመውን ኢሰብአዊ ግድያ አበክሮ እንደሚያወግዝ ዛሬ ባወጣው መግለጫ ገልጿል። ሐምሌ 24 ቀን 2018 በአበሽጌ ወረዳ ናቻ ቁሊት ተብሎ በሚጠራ ቀበሌ 3 ወጣቶች ከህዝብ ማመላለሻ ተሽከርካሪ ላይ ወርደው ፋኖ ናችሁ በሚል ሰበብ ከህግ ውጭ በጥይት ተረሽነው መገደላቸውና አስክሬናቸውም የቀብር አፈር እንዳያገኝ መከልከሉ የገልጾ ይሄ ጉዳይ ተቀባይነት የለውም ብሏል። ግፍ ሰለባዎቹ አንዱ የሆነው ይታገሱ አሰግደው ወንድም ቀደም ሲል ከሐዋሳ ተይዞ መረሸኑን እንዲሁም ከወር በፊት በዚህ ወረዳ ደግሞ ዳርጌ ቀበሌ ግዛቸው ግርማ የተባለ ሌላ ወጣት በዘፈቀደ መገደሉን በመጥቀስ በጥቃቱ ቤተሰብና ማንነት ያተኮረ ጥቃት እንደሆነ ገልጿል። የአካባቢው አመራሮች እና የወረዳ አመራሮች ጸጥታ አካላት የሚሰጧቸው መግለጫዎች ከህግ ተጠያቂነት ለማያመልጡ መሆናቸውንና በዚህ ተጨማሪ የደቦ ፍርድን የሚያበረታቱ አስነዋሪ መግለጫዎች ናቸው ሲል ምላሽ ሰጥቷል። ስለሆነም ማህበራዊ ሚዲያ ዘመቻ መላው ኢትዮጵያ ህዝቦች ማክሰኞ ነሐሴ 12 ቀን የንጹሃን የግፍ ደም ይብቃ በሚል መሪ ቃል የአንድ ቀን ማህበራዊ ሚዲያ ዘመቻ የማድረግ ድምፅ እንዲያሰሙ ጥሪ አቅርቧል። ግድያው የፈጸሙ ትዕዛዝ የሰጡ የጸጥታ አካላት ለፍትህ እንዲቀርቡና ህዝቡ ተጽዕኖ እንዲፈጥር ጠይቋል። ገለልተኛ ምርመራ እንዲደረግና የተጀመሩ የማን አለብኝነት መግለጫዎች እንዲቆሙና በጉዳዩ ላይ አፋጣኝ ገለልተኛ ግልጽ ምርመራ እንዲካሄድ እንደዚሁ ጥሪ አቅርቧል። ትብብር ለኢትዮጵያ በሰጠው መግለጫ ሌላው ሲፒጂ ዓለም አቀፉ የጋዜጠኞች መብት ተከራካሪ ድርጅት በኢትዮጵያ በስር ላይ የሚገኙ ጋዜጠኞች ይቅርታ እንዲጠይቁ የሚያደርገውን ግፊት መኮነኑንና ውድቅ ማድረጉን ገልጿል። ዓለም አቀፍ የጋዜጠኞች መብት ተሟጋች ድርጅት በኢትዮጵያ ባለስልጣናት በስር ላይ የሚገኙ 5 ጋዜጠኞችን የሽብር ወንጀል ፈጽመዋል ተብለው አምነው ይቅርታ እንዲጠይቁ እየተደረገባቸው ያለው ግፊት ተቀባይነት የለውም ብሏል። ተቋም ባወጣው መግለጫ ጋዜጠኛ ጎበዝ ሳይ፣ ጋዜጠኛ መስከረም አበራ፣ ገነት አስማማው፣ ዳዊት በጋሻውና አባይ ዘውዱ 5ቱም ጋዜጠኞች ላለፉት ዓመታት ፍትህ አጥተው በስር ላይ እንደሚገኙ አስታውሶ ባለስልጣናቱ ወንጀል ፈጽመናል ብለው እንዲያምኑ ከማስገደድ ይልቅ በአስቸኳይ እንዲፈቷቸው ነው ሲፒጄ መግለጫ ያወጣው። የጋዜጠኞቹ ጠበቃ የህግ ባለሙያ ሰለሞን ገዛኸኝ ለሲፒጄ እንደገለጹት ደንበኞች ራሳቸውን ወንጀለኛ የሚያደርግ የቅሬታ ደብዳቤ እንዳይጽፉ ያሳውቁ እንደነበርና የማረሚያ ቤት ኃላፊዎች ግን ከእንግዲህ በጋዜጠኝነት አንሰራም የሚል ቃል እንዲገቡ ማስፈራራታቸውና ከእስረኞች የነጠሏቸው መሆኑን ለሲፒጄ ገልጸው የሲፒጄ የአፍሪካ ፕሮግራም አስተባባሪ ሙቱኬ ሞሞ ባለስልጣናቱ ጋዜጠኞቹን ለማዋረድ የሚያደርጉትን ጥረት በማውገዝ በአማራ ክልል ከተቀሰቀሰው ግጭት ጋር በተያያዘ በሽብርተኝነት የተከሰሱ እነዚህ ጋዜጠኞች ተፈተው ወደ መደበኛ ስራቸው እንዲመለሱ ጥሪ አቅርበዋል። ወደ ግንባር መረጃዎች ስንሄድ በቋሪት ቀጠና ትላንትና ሌሊት ከባድ ውጊያ መደረጉን የወጡ መረጃዎች ገልጸዋል። በቋሪት ወረዳ ገነት አቦ ተብሎ በሚጠራ አካባቢ ከማለዳ ጀምሮ እስከ ረፋት ድረስ በዘለቀ ውጊያ በአካባቢው ሰብአዊ፣ ቁሳዊና ወታደራዊ ኪሳራ መድረሱን የወጡ መረጃዎች ገልጸዋል። ውጊያው የተቀሰቀሰው ፋኖ ወደ አካባቢው ካምፖች ዘልቆ የከፈተውን ጥቃት ተከትሎ መከላከያ አጸፋ ምላሽ መስጠቱ በአካባቢው ለሰዓታት የዘለቀ ውጊያ እንደተቀሰቀሰ ተገልጿል። በዚህ እንግዲህ ውጊያው ጋብ ያለ ቢሆንም በውጊያው የደረሰው ጉዳት ግን በውል አልታወቀም። ቁሳዊና ሰብአዊ ኪሳራዎች እየተጣሩ ነው ተብለዋል። በሌላ ቀጠና በደቡብ አቸፈር ዱር ቤት የከተማ አቅራቢያ ዛሬ ማለዳ በተፈጸመ የደፈጣ ጥቃት በሰውና በንብረት ላይ ወታደራዊ ኪሳራ መድረሱ ታውቋል። በደቡብ አቸፈር ወረዳ ዱር ቤት የከተማ አቅራቢያ በሚገኝ ቦታ በተፈጸመ የደፈጣ ጥቃት በመንግስት የጸጥታ ኃይሎች ላይ ከፍተኛ ሰብአዊና ቁሳዊ ወታደራዊ ኪሳራ መድረሱን የዓይን እማኞች ገልጸዋል። ጥቃቱ የተፈጸመው ዛሬ ማለዳ ከዱር ቤት የከተማ ወጣ ብሎ ጁፊ ባታ ተብሎ በሚጠራ ወደ ቀደምት ላሊበላ አቅጣጫ ከዱር ቤት በሚወስድ መንገድ እንደሆነ የገለጹት የመረጃ ምንጮች ጥቃቱ ያረፈው የአድማ ብተና፣ የፖሊስ፣ የሚሊሻ፣ የሰላም አስከባሪ አባላትን ጭኖ ይንቀሳቀስ በነበረ ተሽከርካሪ ላይ እንደሆነ ገልጸዋል። እንዳይንማኞች ከሆነ በዚህ በተሽከርካሪ ላይ ከነበሩ አባላት መካከል አብዛኞቹ ሙትና ቁስለኛ ሲሆኑ ከጥቃቱ በኋላ የነፍስ ወከፍ መሳሪያዎች ብሬንን ጨምሮ ተተኳሾች በፋኖ እጅ መግባታቸውን ገልጸዋል። ወደ ምስራቅ ወለጋ ስንሄድ በምስራቅ ወለጋ በኦሮሚያ ክልል ምስራቅ ወለጋ ዞን አንገርጉትን ከተማ ዛሬ 4 የአማራ ተወላጆች ሲቪላኖች በአሰቃቂ ሁኔታ ሌሊቱን ታርደው በገጀራና በስለት ማደራቸውን የወጡ መረጃዎች ገልጸዋል። እንደ መረጃ ምንጮቹ ከሆነ ጥቃቱ የተፈጸመው ሌሊት ሲሆን የኦሮሚያ ሚሊሻ ወይም ደግሞ ጋቸና ሴርና ተብሎ የሚጠራው ኃይል ቤት ለቤት በመግባት ይህንን ጥቃት እንደፈጸመው ገልጸዋል። ይህን ጥቃቱን ተከትሎ መንደር 3 ተብሎ በሚጠራው አካባቢ የሚኖሩ በርካታ ነዋሪዎች አካባቢውን ለቀው ሸሽተዋል።
በርካቶች ተፈናቅለዋል። አካባቢው አሁን ሙሉ በሙሉ ባዶ ሆኗል ነው የተባለው። በአንገርጉትን ወንዝ አቅራቢያና በአካባቢው እንደዚሁ ተጨማሪ ስጋቶች አሉ። የኦሮሚያ ጋቸና ሲርናና ሌሎች አደረጃጀቶች የጸጥታ ኃይሎች ወደ መኖሪያ ቤቶች በመግባት የአማራ ተወላጅ መኖሪያ ቤቶችን እያወደሙ ንጹሐን እየገደሉ ነው። እስካሁን ባለው በአካባቢ ሁኔታ ከ100 በላይ ሰዎች ስለመገደላቸው የሚጠቁሙ መረጃዎች ናቸው የወጡት። ይህ ግጭት ከተቀሰቀሰ ዛሬ 8ኛ ቀኑን የያዘ ሲሆን ባለፉት 7 ቀናት ከ100 በላይ ሰዎች መገደላቸውን የወጡ መረጃዎች ጠቁመዋል። ወደ ሌሎች መረጃዎች ሳልፍ ደግሞ ወታደራዊ አፈሳዎችን የተመለከተ መረጃ ነው። በተለያዩ አካባቢዎች ወታደራዊ አፈሳዎች ቀጥለዋል። ወልዲያ፣ ደብረታቦርና በሌሎች ከተሞች አፈሳዎች መደረጋቸውን የወጡ መረጃዎች ገልጸዋል። በወልዲያ በርካታ ወጣቶች በፓትሮል ታፍሰው ወደ አስተዳደር ፖሊስ ጣቢያና ጊዜያዊ ወታደራዊ ካምፖች መወሰዳቸውን የዓይን እማኞች ገልጸዋል። በተመሳሳይ በደብረታቦር በገበያ ቦታዎች እና ሕዝብ በሚሰበሰባቸው አካባቢዎች አፈሳዎች መከናወናቸውን የዓይን እማኞች ገልጸዋል። ባለፈው ቅዳሜ ለገበያ የወጡ በርካታ ወጣቶች መታፈሳቸውንም እንደዚሁ ገልጸዋል። በአዲስ አበባና በሌሎች ከተሞች በተለይ ናዝሬት፣ አዲስ አበባ ዙሪያ፣ ሐረር፣ ጅማ፣ አርሲ፣ አምቦ፣ ደብረ ማርቆስ፣ ባህር ዳር፣ ጎንደር ተመሳሳይ ወታደራዊ አፈሳዎች እንደተደረጉና ወጣቶች ወደ ካምፖች መወሰዳቸውን ከየአካባቢ የወጡ መረጃዎች ገልጸዋል። በሸዋ ደራ ወረዳ ደግሞ ታፍሰው የተወሰዱ ወጣቶች በሌሊት ከነበሩበት ወታደራዊ የፖሊስ ካምፕ በሌሊት አምልጠው መውጣታቸውን የሚገልጹ መረጃዎች ወጥተዋል። በሌሊት ከተያዙበት ጊዜያዊ ፖሊስ ጣቢያና ማቆያ ስፍራ ሰብረው ማምለጣቸውን የገለጹት የመረጃ ምንጮች የተወሰኑ ወጣቶች ግን አሁንም ሳያመልጡ ወደ ወታደራዊ ግዳጅ ተጭነዋል ብለዋል። በአማራ ክልል ካለው አጠቃላይ ሁኔታ አንጻር በተያያዘ የኃይል ዝግጅትና የኃይል ስምሪት እየተደረገ መሆኑን የሚገልጹ መረጃዎች ወጥተዋል። በህዝብ ደህንነትና ፖሊስ የሰላም ደህንነትና ፖሊስ፣ አድማ ብተና፣ ሚሊሻ፣ ሰላም አስከባሪ ተውጣቶ ስልጠና ሲወስድ የቆየው የደጀን ጦር ተብሎ የሚጠራው ኃይል ወደ ግንባር እየተጫነ መሆኑን የወጡ መረጃዎች ገልጸዋል። በእድሜ የገፉ ወደ ግንባር መሄድ አይችሉም የተባሉ ሚሊሻዎች ደግሞ የግል ትጥቃቸውን ጨምሮ እንዲያስረክቡና ትጥቁን ለአዳዲስ ሚሊሻዎች እንዲሰጡ መወሰኑ ከፍተኛ ቅሬታ ፈጥሮባቸዋል። የግል ትጥቃችንን ለማንም አሳልፈን አንሰጥም በማለት ተቃውሟቸውን በማሰማት ላይ እንደሚገኙ የመረጃ ምንጮች ገልጸዋል። ዛሬ ማለዳ ወደ ነበረው ውጊያና በሰሜን ወሎ በተለይ በራያ ቀጠናዎችና በአካባቢ ያለው ሁኔታ የተመለከተ መረጃ ወደ እናንተ ላድርስ። በሰሜን ወሎ ራያ ቆቦ ዛሬ ማለዳ እስከ ረፋድ ድረስ ውጊያ መደረጉን የሚገልጹ መረጃዎች ናቸው የወጡት። በሰሜን ወሎ ዞን ራያ ቆቦ ወረዳ ጮቢበር ተብሎ በሚጠራው ስልታዊ ቀጠና ዛሬ ከማለዳው 1 ሰዓት ተኩል ጀምሮ በከባድ መሳሪያ የተደገፈ አዲስ እና ጠንከር ያለ ውጊያ ስለመቀስቀሱ የዓይን እማኞች ገልጸዋል። ረፋድ 3 ሰዓት ገደማ ሙሉ በሙሉ መቆሙን የገለጹት የመረጃ ምንጮች ማለዳ 1 ሰዓት ተኩል ጀምሮ መከላከያ ከፍተኛ ኃይል አከማችቶበት በነበረው ጮቢበር ተብሎ በሚጠራው አካባቢ የተጀመረው ውጊያ የጨበጣና የከባድ መሳሪያዎችን ያካተተና የተቀላቀለበት እንደነበር ተገልጿል። ውጊያው ከጮቢበር ተነስቶ ወደ አዲስ ቅኝና ሀብሎ ተብሎ ወደሚጠሩ መንደሮች መስፋፋቱና ዋጃና አለማጣ አቅጣጫ ገፍቶ የነበረ ሲሆን በላስታ መገንጠያ በኩልም እንደዚሁ የከባድ መሳሪያ ተኩስ ድምጾች ይሰሙ እንደነበር ታውቋል። እንደ መረጃ ምንጮቹ በአለማጣ አቅጣጫ ካለው ግንባር የአካባቢ ፋኖች ከህዋት ጋር በመሆን የተቀናጀ ዘመቻ ሲያደርጉ በጮቢበር ግንባር በኩል ደግሞ መከላከያ፣ የአማራ አድማ ብተና እንዲሁም ደግሞ ሚሊሻ፣ የነጌታቸው ረዳ ታጣቂ ኃይሎች በጋራ ተሰልፈው እንቅስቃሴ ማድረጋቸውን ገልጸዋል። ከውጊያው መከሰት በፊት በሁለቱም በኩል ከፍተኛ ወታደራዊ ዝግጅትና ስምሪቶች ሲደረጉ እንደነበር የገለጹት የመረጃ ምንጮች በስፍራው በኩል የሰሜን ምስራቅ እዝ አዛዥ ጀኔራል አሰፋ ቸኮልና የአካባቢ የመከላከያ አዛዥ ጀኔራል ካሳ ደምሌ ለሰራዊቱ የስምሪት መመሪያ ትናንትና መሻሹን ስለመስጠታቸው ሲገልጹ፣ በህዋት በኩል ደግሞ የደቡባዊ ግንባር አዛዥ ጆን መድድ፣ ጀኔራል ኃይለስላሴና ወዲ ሸሪፎ ወይም ደግሞ ጀኔራል ዮሐንስ ወልደ ጊዮርጊስ በላስታ መገንጠያና ጮቢበር ተብሎ የሚጠራው አካባቢ የተከማቸ ኃይል ቀደም ብሎ እንዲመታ ወታደራዊ ትዕዛዝ መስጠታቸውን ከአካባቢ የወጡ መረጃዎች ይገልጻሉ። ለ1 ሰዓት ተኩል ያህል በከፍተኛ ውጥረት የቀጠለው ይህ ፍልሚያ ረፋድ 3 ሰዓት ተኩል ገደማ ሊቆም የቻለው በሁለቱም ኃይሎች በኩል የተደረገው ማፈግፈግና እንቅስቃሴን ተከትሎ እንደሆነ የዓይን እማኞች ሲገልጹ፣ ወደ ዋጃና ዋናውን መንገድ ተከትሎ ሲዋጋ የነበረው መከላከያ ወደ ኋላ ተመልሶ ወደ ካምፑ ጮቢበር ገብቷል ሲሉ፣ በአዲስ ቅኝ በኩል ደግሞ እና በሀብሎ በኩል የነበረው የህዋት ታጣቂዎች ደግሞ ለወራት ሲጠቀሙባቸው የነበሩ የባቡር ጣቢያ ጊዜያዊ ካምፖቻቸውን ለቀው ወደ ኋላ ማፈግፈጋቸውን ገልጸዋል። በዚህ በአጭር ሰዓታት ከባድ ውጊያ በሰውና በንብረት ላይ የደረሰው ዝርዝር ጉዳት አልታወቀም ያሉት የመረጃ ምንጮች በአካባቢ ያለው አጠቃላይ ወታደራዊ ውጥረት ግን ከመቼውም ጊዜ በላይ ተባብሶ ቀጥሏል ብለዋል። በራያ ቆቦ ወረዳ በጮቢበር እና ባውሎ አዲስ ቅኝ መስመሮች ላይ ጠዋት የነበረው ከባድ ውጊያ አሁን ጋብ ያለ ቢሆንም
ከራያ አለማጣ ወደ ራያ ቆቦ፣ ከራያ ቆቦ ወደ ራያ አለማጣ ወይም ደግሞ ከወልዲያ ወደ መቀሌ የሚወስደው ዋናው መንገድ ሙሉ በሙሉ ዝግ መሆኑን መረጃዎች ገልጸዋል። ውጊያው ለአንድ ሰዓት ተኩል ከተደረገ በኋላ ቆሟል ያሉት የመረጃ ምንጮች፣ ሆኖም ግን መንገዱ እስካሁን ድረስ ሙሉ በሙሉ ዝግ መሆኑንና የወልዲያ መቀሌ የሚወስደው ዋና መንገድ ለሁሉም አይነት ተሽከርካሪዎችና ለትራፊክ ዝግ እንደሆነ ተገልጿል። ይህ በእንዲህ እንዳለ በአካባቢው ተከታታይ የድሮን ቅኝቶችና ስምሪቶች መኖራቸውንም የዓይን እማኞች ገልጸዋል። የድሮን ቅኝትና እንቅስቃሴዎች በዋናነት በጮቢበር፣ አዲስ ቅኝ፣ ዋጃና ጥሙጋ አካባቢዎች ያተኮሩ እንደሆነ የገለጹት የዓይን እማኞች የድሮን ስምሪት የተደረገው ዛሬ ጠዋት በአካባቢው ሲካሄድ የነበረው ውጊያ ከቆመ በኋላ እንደሆነ ተገልጿል። ድሮኖቹ በአካባቢው ተከታታይ ቅኝትና ክትትል ስራዎችን ያደረጉ ቢሆንም እስካሁን ድረስ ግን የተፈጸመ የድሮን ጥቃት ስለመኖሩ የተረጋገጠ ነገር የለም ብለዋል። ይህ በእንዲህ እንዳለ የህወሓት ማዕከላዊ ኮማንድ ባሳለፈው ውሳኔ መሰረት ጦርነቱ ከትግራይ ክልል ውጭ ለማድረግና ወደ አማራ ክልል ገፍቶ ለማስገባት በተሰጠው ትዕዛዝ መሰረት ታጣቂ ቡድኖቹ ከራያና ከትግራይ አጎራባች አካባቢዎች ወደ ሰሜን ወሎ የተለያዩ አካባቢዎች ዘልቀው መግባታቸውን የሚገልጹ መረጃዎች ወጥተዋል። የህወሓት ከፍተኛ አመራሮች ባደረጉት ስብሰባ በየትኛውም መንገድ በትግራይ ውስጥ የጥይት ጩኸት ሊኖር አይገባም፣ ጦርነቱ ከትግራይ ክልል ውጭ መሆን አለበት፣ አረቀን እንገፋዋለን የሚል ቁርጥ ውሳኔ ማሳለፋቸውን ተከትሎ የማዕከላዊ ኮማንድ ውሳኔ በጀነራል ዮሐንስ ወልደ ጊዮርጊስ የሚመራው ወታደራዊ ዕዝ ለበታች ወታደራዊ አዛዦች በሰጠውና ባስተላለፈው ትዕዛዝ መሰረት አርሚዎች እና የአርሚ አዛዦች የትግራይ ክልል ጦርነትና ቀጠናነት ለማራቅ በሚል የህወሓት ታጣቂዎች ወደ ሰሜን ወሎና ዋግኽምራ የማሸጋገር ስትራቴጂካዊ ግብ እያደረጉ እንደሆነ መረጃዎች ገልጸዋል። ይህንን ተከትሎ የህወሓት ታጣቂዎች በሰሜን ወሎና በዋግኽምራ ዞኖች በሚገኙ የተለያዩ አቅጣጫዎች እና ቀጠናዎች ዘልቀው እየገቡ እንደሆነ መረጃዎች ገልጸዋል። ቀደም ሲል በዋግኽምራ አበርገሌ እስከ ኮረም በ3 ንዑስ ግንባሮች፣ ከኮረም እስከ መረዋ በ2 ንዑስ አቅጣጫዎች እንዲሁም ከመረዋ እስከ ራያ ቢሶበር እና ራያ ጨርጨር ባሉ መስመሮች በ6 ንዑስ ግንባሮች በኩል ያሉ የህወሓት አርሚዎች በተለያየ ጊዜ በሲቪልና በመደበኛ ወታደራዊ እንቅስቃሴ ወደ አማራ ክልል ዘልቀው እየገቡ እንደሆነ ተገልጿል። ከነዚህ መካከል የአርሚ 31 አባላት ስብስብ የሚባሉት በመሃጎ ጀመዶ ወደ ደጋማው የላስታ ቀጠናዎች እና እንዲሁም ደግሞ ወደ ራያ ቆቦ ደጋማ አካባቢዎች በአይባዋና ማማያ አካባቢዎች እንቅስቃሴ ስለማድረጋቸው ከአካባቢ ወጡ መረጃዎች ገልጸው በዋናነት የግዳን፣ የላስታ፣ የሰሜን ወሎ፣ የዋድላ፣ የደላንታ፣ የጋሸና ቀጠናዎችን ለመያዝ እንደሆነ መረጃ ምንጮቹ ገልጸዋል። ወደ ሌሎች መረጃዎች ስንሄድ ከጎረቤት ሱዳን የተገኙ አጫጭር መረጃዎችን ወደ እናንተ አደርሳለሁ። በሱዳን ሉዓላዊ ምክር ቤት ሊቀመንበር ጀነራል አብዱልፈታህ አልቡርሃን በካርቱም የሚገኙ የሪፐብሊክ ቤተመንግስት አዳዲስ አምባሳደሮችን መቀበላቸውን ተገልጿል። ይህ እንግዲህ ለመጀመሪያ ጊዜ ሱዳን ጦርነት ከተቀሰቀሰ በኋላ የሳውዲ አረቢያ፣ የኮንጎ፣ የሶማሊያ የሹመት ደብዳቤ አምባሳደሮችን ተቀብለዋል። 2023 ጦርነቱ ከተቀሰቀሰ ወዲህ ለመጀመሪያ ጊዜ ዲፕሎማሲያዊ ተግባር መሰራቱን ነው መረጃዎች የሚያሳዩት። ፈጥኖ ደራሽ ኃይሎቹ በሰሜን ኮርዶፋን ጀብራት አልሼክ ባካሄዱት የአየር ጥቃት የጀነራል አልቡርሃን ቁልፍ እስላማዊ አጋር የሆነውን ካማል ቡር መግደላቸውን አስታውቀዋል። በጥቃቱ በእሳቸው በተጨማሪ ከሱዳን ጦር ጎን የሚዋጉ የአልበራን ቢን ማሊክ ሻለቃ ልዩ ኦፕሬሽን ኃይሎችን ሙሉ በሙሉ መደምሰሳቸውን አርኤስኤፍ አስታውቋል። የአርኤስኤፍ አዛዥ መሐመድ ሐምዳን ደጋሎ ከደቡብ ሱዳን ፕሬዝዳንት ሳልቫኪር ጋር በጁባ አጭር ውይይት ማድረጋቸውንም የወጡ መረጃዎች ገልጸዋል። ትላንትና የአልቡርሃን የወታደራዊና የዲፕሎማቲክ ልዑካን ቡድን በጁባ ውይይት ማድረጋቸው ተገልጾ ነበር። የእነሱ እግር መውጣቱን ተከትሎ ደግሞ ደጋሎ ወደ ደቡብ ሱዳን ማምራቱን የሚገልጹ መረጃዎች ወጥተዋል። የጀብራት አልሼክ በተካሄደ ትልቅ ጥቃት ከ200 በላይ የሚጠጉ የውጊያ ተሽከርካሪዎች የተጠቀመ ሲሆን አርኤስኤፍ እነዚህንም ስለመመለሱ የሱዳን ጦር ገልጿል። ኡምራ አራዳን፣ አያራን ተብሎ በሚጠሩ አካባቢዎች ደግሞ የሱዳን ጦር የከባድ መድፍና በድሮን የተፈጸሙ ጥቃቶችን ሙሉ በሙሉ ማክሸፉንና አካባቢዎቹን መልሶ ማስከበሩን ገልጿል። ባል አቢሲያ ተብሎና አልቦይድ ተብሎ በሚጠሩት አካባቢዎች ደግሞ በርካታ አዛዦች መሰወራቸውን የሚገልጹ መረጃዎች ወጥተዋል። ከአልቡራን ጦር የ5ኛ እግረኛ ጦር አልሂጃ አዛዥ ጀነራል ሳዲቅ አልጀሊ ከፊት መስመር የሚያፈገፍጉ ማንኛውም ወታደር ላይ ቀጥተኛ ተኩስ እንዲከፈት ጥብቅ ትዕዛዝ ተሰጥተዋል። በዚህ ግንባር በርካታ የአልቡርሃን ወታደራዊ አዛዦችና ታጣቂዎች መጥፋታቸው ተገልጿል። በኢትዮጵያ ወሰን አቅራቢያ የሚገኙት ኩርሙክና ቃይሳን ከተሞችን የተቆጣጠረው የአርኤስኤፍ ኃይል አሁንም ወደፊት ወደ ደማዚን እየገፋ ከደማዚን 120 ኪሎ ሜትር እርቀት ላይ የሚገኙ ቁልፍ ወታደራዊ ቦታዎችን አሞራ ተብሎ የሚጠሩ አካባቢዎችን ስለመቆጣጠሩ የወጡ መረጃዎች ገልጸዋል። አሞራ ተብላ የሚጠራው ቦታ ከደማዚን በ120 ኪሎ ሜትር ርቀት ላይ የምትገኝ ሲሆን
ቀደም ብሎ ኩርሙክና ቃይሳን ከተያዙ በኋላ ሶስተኛዋ ስትራቴጂክ ቦታ በአርኤስኤፍ እና በኤስፒኤልኤም ተባባሪው የተያዘ ቦታ እንደሆነ ታውቋል። ከአልቡራን ጦር ጋር የተሰለፈው የጋራ ኃይል የሚባለው ደግሞ በሰሜን ኮርዶፋን ኦምብሮን ተብሎ በሚጠራ አካባቢ ከአርኤስኤፍ በኩል የተሰነዘረ ጥቃት በአግባቡ ስለመመከቱና አካባቢውን ስለማስከበሩ የወጡ መረጃዎች ገልጸዋል። አርኤስኤፍ እና በሳፍ ወይም ደግሞ በሱዳን ጦር ቁጥጥር ስር ባሉ እንደ አልቦይድ፣ ኦምዱርማን እንዲሁም ደግሞ ሰሜን አጥባራ ወይም ደግሞ ሰሜን ተከዜ ተብሎ በሚጠሩት አልደማር ባሉ አካባቢዎች ላይ የደጋሎ ጦር ተከታታይ የድሮን ጥቃቶችን መፈጸሙን የወጡ መረጃዎች ገልጸዋል። ሚስራታ ተብሎ ከሚጠራ አካባቢ ደግሞ ሲሳ አልታሉሽ በተባለ ቀጠና ከ40 በላይ ወታደራዊ ተሽከርካሪዎች የተሳተፉበትና በርካታ የሞተር ሳይክል ላይ የተጠመዱ የቡድን መሳሪያዎች የያዘ ኃይል በአዲስ ለውጊያ እየተንቀሳቀሰ እንደሆነ ታውቋል። ይህም የደጋሎ ጦር እንደሆነ ነው የተገለጸው። በተለያዩ አካባቢዎች እንግዲህ ይህንን ተከትሎ በሱዳን አንዱን ቦታ ይዛል፣ አንዱን ያስለቅቃል። ይሄ ባለበት ሁኔታ ከ14 ሚሊዮን በላይ ሰዎች ከቀያቸው ስለመፈናቀላቸው ከ20 ሚሊዮን በላይ ሱዳናውያን ደግሞ ለምግብ እጥረት ስለመዳረጋቸው የሚገልጹ መረጃዎች ናቸው እየወጡት። በሱዳን ያለው እንግዲህ ባለፈው በተለይ ሰኔ ወርና ሐምሌ ወር ላይ የአልቡራን ጦር ከፍተኛ ድል እየተቀዳጀ እንደነበር ይታወቃል። አሁን ደግሞ ባለፉት 3 ቀናት የመሐመድ ደጋሎ ጦር መልሶ ቦታዎችን እየተቆጣጠረ ይገኛል። በተለይ በኮርዶፋን በጥቁር አባይ ግዛት እና እንዲሁም ደግሞ የሱዳን የኤክስፖርት መስመር ተብሎ በሚጠሩት ዋና ዋና መስመሮች ላይ ደጋሎ ካርቱምን ለመቆጣጠር የሰጠው ትዕዛዝ ተከትሎ ወታደራዊ እንቅስቃሴዎቹ የድሮን ጥቃቶቹ እንደገና ጨምረዋል። ለዚህ ሰዓት ያሉ መረጃዎች እነዚህ ናቸው። የጂኦፖለቲካ ትንታኔዎችን በተለይ ባቤልና መንድብ አካባቢ ያሉ ከሶማሊያ ጋር በተያያዙ ያሉ መረጃዎችን እና እንዲሁም ደግሞ በአዲስ አበባ መዘጋጃ ቤት የተፈጠረውን ጉዳይ በተመለከተ በሌላ መረጃ ጊዜ ይዤ እመለሳለሁ። ስለተከታተላችሁ አመሰግናለሁ። መልካም ጊዜ